እንታረቅ አሁን እንታረቅ። ሁለተኛ ሶስተኛ ከልጁ ጋር እንዲገናኝ ነው ያደረግነው። ልጁን አታገኘው ከሆነ በግልጽ ነገር እንጂ እኛ ምንም ያደረግነው ነገር የለም። በጣም ግልጽ ነው። እስከዛሬ እንደዚህ አይነት ሐሳብ አንተ እኛ ደግሞ ምንም ያደረግ ባለፈው ዕለትም ማለት ነው በቃ ሁለቱ እንዲታረቁ አደረኩኝ። አሁንም ልጁ እንዲያይን የጠራሁት አለቀ። ሌላ ነገር የለም እኮ ልጅህን አታገኝ የምል ሰው አይደለሁም እኔ። የማለትን መብት የለኝም በመጀመሪያ ደረጃ። ግን ደግሞ ኤፍሬም እናንተ ብንታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ? አንደርስታንድ አድርገኝ። ገባ? እኔ እዛ ጋር መጥቼ እንደዛ ውካታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንድና አንድ አንተን ስለምወድ አንተን ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ነገ አንገት እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ፣ ላጣ ካልፈልግም። አሁን ካለበት ሁኔታ ጸረሙ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። በእግዚአብሔር ተይ፣ እንደዚህ አትሆኝብኝ በእናትሽ። እኔ አላሳዝንሽም? እንዲህ በማለት እየተሰቃየሁ እኮ ነው ያለሁት። እኔን ደግሞ ማመን መቻል አለብሽ። እኔ እየነገርኩሽ እንደዛ መሆንሽ ተገቢ አይደለም። እንዴ በዚህ ልክ እያስረዳሁሽ አይደለም እንዴ? እኔን ማመን ያቅትሻል? አይደለም አብርሃም፣ እኔ አንተን ሰላም ነቀርቻ አይደለም። በእናትህ እንደዛ አትበለኝ። እኔ ደግሞ እንደዛ ነው የተሰማኝ። እኔን እንዳላመንሽኝና አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻኝ ለካ እሷ ጋር እየመጣ ነው አልሽ። በጣም ይቅርታ። እኔ እንደዛ አይነት ስሜት እንዲሰማኝ ያደረገው አንደኛ ነገር ከዚህ በፊት ስራ ነኝ ብለኸኝ ዋሽተኸኝ አታውቅም። ገባ? እና ዋሽተሽ ካወኩኝ የዛሬን መቀበል ለምን ከበደሽ እንዴ? ሄርሚ ንግግርሽ እኮ ሁልጊዜ እየሸወድክ እሷ ጋር እየመጣ ነው ለካ ምናምን እኮ አልሽ። ነው በቃ በጣም ይቅርታ። እኔ ማይሆን ስሜት ውስጥ እንደገባ አታድርጊ። እኔ ፕሊዝ፣ አንቺ ካልተረዳሽኝ ማን ሊረዳኝ ነው እንዴ? አንቺ ከጎኔ ካልሆንሽ ማን ከጎኔ ሊሆን ነው? እኔ አይደለም አሁን ላይ የኔ ደካማ ጎን አንተ እንደሆንክ ያውቃሉና ነገሮች በጣም አንተን እንዴት ነው በአንተ በኩል ልጎዳ እየመሰለኝ ስለሆነ ነው በዛ ልክ ሆት የሆንኩት እንጂ ያ የኔ ማንነት ሆኖ አይደለም። ግን ደግሞ አንተ የሆነ ነገር ሆነ ማየት አልፈልግም። በመጀመሪያ ደረጃ እንዴት ነው እኔ በጣም እየነገርኩ ተቃራኒ እየሆንክብኝ ያለው እዚህ ቦታ ላይ አትገኝ፣ እዚህ ቦታ ላይ አትገኝ። ሳቅሽ ነገር አለ፣ የከለከልሽኝ ነገር አለ እንዴ? ልጅ አትይ ብለሽኛል አላልሽኝም እኮ። ለምን ሳቀቃለሁ? ግልጽውን አልነግርሽም እንዴ? ይሄ እንዲባር በእግዚአብሔር ዴሊ ስትሆኝ እኔ ራሴ ይሰማኛል እኮ። ተረጋጊ በቃ። ግን ምን ሆነብሻለሁ? ሁሌም ለምን ታለቅሽው? ሄርሚ ለምን ታለቅሽው? ምን ፈርተሽ ነው? ቆይ ምን ሆናለሁ? እንደዛ አይደለም አብርሃም። አልተረዳኸኝም አንተ። ተረድቼሻለሁ። ምንም አልሆንም። የትም አልሄድብሽም። ሁሌ ምንም አልሆንም እያልክ ነው። ነገሮች በጣም የተደራረቡ ያለው ገባ? በየዋህነት ሊጫወቱብህ እየሞከሩ ነው። እኔ ደግሞ ከጎን መሆን ነው የምፈልገው። ገባ? ለዛ ነው እኔ እንደዛ እየሆንክ ያለሁት። እኔ ደግሞ አጠገብህ ሆኜ ምንም ነገር እንዲፈጠርም አልፈልግም። እኔ ከጎኔ ሆነክ አንድ አንገትም እንድትደፋ አልፈልግም፣ እንድትሸወድም አልፈልግም። የራስን ህይወት እንድትኖር ነው የምፈልገው። አለቀ። ከኔ እንድትርቅም አልፈልግም። ለ2 ደቂቃም ለ3 ደቂቃም ስለ የሚሆን ነገር እንዲሰማህ አልፈልግም። ይቅርታው ራስሽ ማበላጊ መቀበል። ተረጋጊሽ በቃ። ተይው፣ ሁሉም ነገር ተይው። እንደዚህ አይነት መንገድ በእናትህ ራስን ጠብቅልኝ በእግዚአብሔር። በቃ አንተ ራስን ከጠበቅ እኮ እኔ በዚህ ልክ አልጨነቅም አይደል እንዴ? ቢያንስ ራስን ጠብቅልኝ። ከዛ ባለፈ በኋላ የትም ብትሄድ እኔ ኮንፊደንስ ይኖረኛል። ገባ? ግን ደግሞ ከአሁን አሁን ምን ብለው ሸወዱት፣ ከአሁን አሁን ምን አይነት ነገር ብለው ሸወዱት እያልኩ ነው እየተሰማኝ ያለው እንጂ እኔ ልጅህን እንዳታይ ምናምን እንደዚህ አይነት ሰው አይደለሁም። እግዚአብሔር እኔ እንደዚህ አይነት ሰው አይደለሁም። እሺ ይህ ሁሉ ደግሞ እንደዛ እየተናገርኩ የነበረው በቃ ያው ሴት ልጅ ነኝ፣ ዝም ብዬ ስለተናደድኩኝ ነው። በጣም ይቅርታ። ችግር የለውም በቃ። እኔ ለእኔ ምንም አልተሰማኝም። ሄድ በቃ እሺ፣ በቃ አሁን እርስ ታረሽ። እሺ እርስ ታረሽ። ለምን ነው ይቅርታ የምትጠይቀኝ? በጣም ተናድጄ በጣም ብዙ ነገር ተናግሬ ሊሆን ይችላል። በጣም አስቀይሜ ሊሆን ይችላል። ስላላመንኩ ምናምን ያም አላምንህም እየሸወድከኝ ነው ምናምን ያልኩህ እንዴት ነው? ዝም ብሎ አንዱ ጦይ ነው። እሺ እኮ ብለሻል፣ ወጥቶሻል እንዴ እኮ ይቅርታ። እንደዛ ባለ ቅድም እንደዛ ስትይ ማለት ነው። አዎ ተፈምዶ አካባቢ ይያካ ተቀበልሽና ለምን ምስል ቀምተሽኛል። እዚህ ጋር ግንባሬስ አሁን ሂድ። እሺ አሁን ሂድ። የት ቤት የት ሳይጠፋ
ሊዳ ሊዳ አትዋ ይቅርታ፣ በጣም እሺ፣ ይቅርታ። አንተ ግን ደግሞ በቃ እሱ እንዲደብረው፣ እሱ እንዲከፋው፣ እሱ አንገቱ እንዲደፋ፣ እሱ እንዲሸወድ ስለማልፈልግ ነው። በጣም ይቅርታ ኤፍሬም። ምናልባት አንተ መጥፎ ነገር አስበህ ላይሆን ይችላል፣ ወይም ደግሞ የራስን ፍላጎት ከኔ ጋር እርቅ እንደፈጠርን ነው። አንተ ፍላጎት